ሰላም ተናስተልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን አሁን ዘግይቶ በደረሰን ዜና አብይ አህመድ በአማራ ህዝብ ላይ በይፋ የከፈተው ጦርነት ለ15 ቀን አቅዶ ትጥቅ እናስፈታለን ሱሪ እናስወልቃለን በሚል ዛቻ የገባበት ጦርነት በትንሹ ከ100,000 የማያንስ ሰራዊቱን ሙት ቁስለኛና ሙርኮ ሆነውበት ሌላ ዙር አስቸኳይ አዋጅ አሳውጆ ከምድርና ከሰማይ እሳት እያዘነበ የአማራውን ህዝብ ለማንበርከክ ወገቡን ታጥቆ ተነሳ። አሁንም ውጤት አላገኘም። ምስለኔ አስተዳደር ሰይሞ የጸጥታና የደህንነት ተቋማትን በራሱ አምሳያ ተክሎ አማራ ክልልን ለመቆጣጠር ያደረገው ተደጋጋሚ ጥረትም የፈለገውን ድል ከጁ ሊያስገባለት አልቻለም። ጎጃም ላይ ብቻ በየጊዜው ቀነገደብ ያስቀመጠ የከፈታቸው ዘመቻዎች በህዝብ ብርቱ ክንድ እየተመከተ ከሽፎበታል። አማራን በአማራ ለማጨራረስ የዘየደው የሚሊሻ አድማ በታኝ ልዩ ኃይል ስምሪትም አሉታዊ ውጤት ይዞበት መጣ እንጂ በእጅ የሚጨበጥ ድል አላስገኝለትም። ለአንድ ሚሊሻ እስከ 20,000 ብር ወራዊ ደሞዝ እየከፈለ መከላከያ ሰራዊቱን ከጀርባ አድርጎ ወደ ውጊያ ቢያሰማራም የጥይት ማብረጃ ከመሆን ያለፈ ውጤት ሊያመጡለት አልቻለም። በመላ ጎጃም ቀጠና ሌላ ዙር ጥቃት ለመክፈት ባህር ዳር ላይ እነ ጀነራል አበባው ታደሰ እየመከሩ እንደሆነም ተሰምቷል። ይህ በዚህ እንዳለ ነው እንግዲህ ሽንፈት ጣት ማቀሳሰሯ የሚጠበቀው ነው። አብዮት የገዛ ልጇን መብላት እንደጀመረች ታወቀው። አብይ አህመድ ጠፍጥፎ የሰራው የአማራ ክልል ምስለኔ አስተዳደር ልፍስፍስና ቆሞ መራመድ የማይችል ሲሆንበት የጦስ ዶሮ አድርጎ ሊሰለቅጠው ግምገማ የሚሉት መሳሪያ ይዞ መምጣቱ እየተነገረ ነው። ከወዲሁም የክልሉን የጸጥታ ተቋማትን ለፋኖ ትሰራላችሁ፣ መረጃ ታሾልካላችሁ፣ ትጥቅ ትሰጣላችሁ የሚሉ የግምገማ ነጥቦችን አንስቶ ሲገመግማቸው ሰነበተው። ግምገማውን ተከትሎም እስር ተጧጥፏል። ባህር ዳር ሰሞኑን በዚህ ጉዳይ ሽር ብትን ስትል ከርማለች። የፖሊስ ኮሚሽነሮች፣ ኮማንደሮች ተገምግመው ወህኒ እየተወረወሩ ነው። አንዳንዶቹ እኛም ማውቀናል ጉድጓድ ምሰናል ብለው አስቀድመው መልቀቂያ ያስገብተው ደብዛቸውን አጥፍተው ተሰውረዋል። እንደሚሰማው ከሆነ ግምገማው ሚሊሻውንም አድማ በታኙንም እያመሳቸው ነው። በአረጋ ከበደ አስተዳደር ስር የሚገኘው ሲቪል አመራሩ በቀጣይ የአብይ አህመድ የግምገማ ሰይፍ ያርፍበታል ተብሎ ይጠበቃል። የዚህ ሁሉ ትርምስ መነሻ ምክንያት ደግሞ አንድ ጉዳይ ነው፣ ሽንፈት። ይህ ሁሉ ሰራዊት አዝምተን ከሰማይና ከምድር እሳት እያዘነብን ሽንፈቱ ለምን መጣ የሚል ነው አብይ አህመድን ያስጨነቀውና በስጋት እየናጠው ያለው። ስለሰሞኑ የኮሚሽነሮቹ እስርና መሰወር የተመለከተ መሰናዶ ይዘናል። የዘውትር ተባባሪያችን ያጠናቀረውን አብረን እንከታተለው። አማራ ክልል ዋና ከተማ ባህር ዳር ላይ ያው እንደምታወቀው ከዚህ በፊት የጀመረ የመንግስት ስራ አስፈጻሚ ስብሰባ ነበረ። በተጓዳኝ ደግሞ የጀመረ የፖሊስ ኮሚሽንና የባህር ዳር ከተማ አስተዳደር ፖሊስ መምሪያው በጋራ በመሆን ግምገማ አድርገው ነበረ። ግምገማው በመሪነት ያካሄደው የክልሉ ፖሊስ ኮሚሽነር ነው። ነገር ግን ከትናንትናው ስብሰባ መጠናቀቅ በኋላ በርካታ የፖሊስ አመራሮች፣ የባህር ዳር ከተማ የፖሊስ ጽሕፈት ቤት ኃላፊዎች መልቀቂያ ጠይቀው ነበር። ከፍተኛ ግምገማ የተደረገው በዋናነት የግምገማው ዋና ዓላማ አንደኛ ከፋኖ ጋር በተደረገው ውጊያ ሆን ብላችሁ ውጊያ አበላሽታችኋል፣ በአባላቱ ላይም ከፍተኛ ጉዳት እንዲደርስ አድርጋችኋል የሚል ነው። ሁለተኛው ለፋኖ አመራሮች መረጃ አሾልካችሁ ትሰጣላችሁ ነው። ሶስተኛው የትጥቅና ስንቅ ድጋፍ ታደርጋላችሁ። ለዚህም ከመስሪያ ቤታችሁ በተጨማሪ ህብረተሰቡን አስተባብራችሁ ለፋኖ ኃይሎች ከፍተኛ የሆነ የትጥቅና የስንቅ ድጋፍ አድርጋችኋል። ፖሊስ ጣቢያዎች መረጃ ሰጣችሁ፣ ተሰብረው ትጥቃችን እንዲወጣ አድርጋቸዋል። በአጠቃላይ በሞትም ይሁን በንብረት ጉዳት ላይ እንዲደርስብን በማድረግ አንጻር ከፍተኛ ተሳትፎ አላችሁ በሚል ነው ግምገማ የተደረገባቸው። ይህን ተከትሎ አንደኛ መልቀቂያ የጠየቁ አመራሮች አሉ። ሁለተኛው የተወሰኑ ደግሞ በቁጥጥር ስር እየዋሉ ነው። መልቀቂያ እንዲጠይቁ ከተደረጉ የፖሊስ አመራሮች መካከል ወደ 7 ኮሚሽነሮች ይገኛሉ። አንደኛ ኮሚሽነር ሙላት አበበ፣ ሁለተኛ ኮሚሽነር ዘመነ አመሼ፣ ሶስተኛ ኮሚሽነር ደረጀ አቻሜለ፣ አራተኛ ኮሚሽነር አባዋ ታፈረ፣ አምስተኛ ኮሚሽነር ደለለ አስፋው፣ ስድስተኛ ኮሚሽነር አበባው፣ ሰባተኛ ኮሚሽነር ምስጋናው ናቸው። ሌሎቹ ኮማንደሮች ናቸው። ኮማንደር አበባው ብርሃኑ፣ ኮማንደር ቀለቡ አሰጌ፣ ኮማንደር ብርሃኑ ክንፈ፣ ኮማንደር ታዬ፣ ኮማንደር ሙልጌታ ጥላሁን እና 14ኛ ኮማንደር ሙልጌታ በዜ፣ 15ኛ ኮማንደር ጥጋቡ ናቸው። እነዚህ መልቀቂያ ጠይቀው ከፍተኛ ግምገማ ስለተደረገባቸው እኛ በአግባቡ እየሰራን ነው። የፖሊስ አመራሮች ነን። ኦፊስ ነው የምንቀመጠው። የከተማውን ሰላምና
ጸጥታ ማስከበር ብቻ ነው ኃላፊነታችን እንጂ ከወታደሩ ጋር የሚያገናኘን ነገር የለም ብለው በመከራከራቸው በመበሳጨታቸው መልቀቂያ የጠየቁ ናቸው። በእናንተ አካባቢ እስቲ አሁን ምን አለ? ውጊያዎች እንዳሉ እንሰማለን። በተለይ ከአድማ በታኝ ጋር መከላከያ ሰራዊቱ ከፊት እያስቀደመ ሚሊሻውንና አድማ በታኙን ውጊያ ውስጥ እንደሰነበታችሁ አሁንም በዛ ላይ እንዳላችሁ ነው መረጃው የሚያሳየው። ሰሞኑን የድሮን ጥቃቱን በተከታታይ እየተፈጸመ ነው። እስቲ ወቅታዊ የትግል ሁኔታችሁ በምን ደረጃ ላይ ነው ያለው? መልካም እንግዲህ ወቅቱን የዋጀ ጥያቄ ነው መሳይ። ይሄ አሸባሪ ስርዓት ያው ስንለው የነበረውን የአማራን ህዝብ ዘርፈ ብዙ በሆነ መንገድ ነው ማጥቃት የሚፈልገውና አሁን ላይ ያለው መሬት ላይ ያለው አሁን ላይ ያለው ሀብ አድማ ብተና በሚል የአማራን አድማ ብተና አሰልጥኛ መጣሁ በሚል እነሱን ፍለፊት ከማድረግ ፖሊሶችን ፍለፊት በማድረግ ምንሻዎችን ፍለፊት በማድረግ ሰራዊት ነን የሚለው የሀገር መከላከያ ሰራዊት ነን የሚለው ከኋላ ሆኖ እነሱን ፍለፊት በመማገድ ከሰራዊታችን ጋራ ትንኮሳ ይፈጽማሉ። ሰራዊታችንም በቂውን ዝግጅት በበቂ ሁኔታ ላይ በተጠንቀቅ ቆሞ ነው እየጠበቃቸው ያለ። አጸፌታዊ መልስ እንሰጣለን። የሚያሳዝነውና ያየነ ያለነው አንድ እውነታ እንግዲህ በአራቱም ክፍለ ሀገር ያለነው የፋኖ መሪዎች የፋኖ ሰራዊት በተደጋጋሚ በአገር ውስጥም በአገር ውጭም ያላችሁት እናንተንም ጨምሮ ባካችሁን ምንሻን፣ ፖሊስን፣ አድማ ብተናን ቆም ብላችሁ አስቡ፣ አዋጭነት የለውም በሚል ጥሪ ስናደርግ ቆይተናል። አሁንም ከጥሪ አልቦዘንም። ከዚያ ፈልዛዚያ ስርዓት ወጥተው እየመጡ ያሉ ምንሻዎች አሉ፣ በርካታ ምንሻዎች፣ ፖሊሶች አሉ፣ አድማ ብተናዎች አሉ። እነሱን በክብር ተቀብሎ በስነ ስርዓት እያስተናገደ ነው። አይ ይህንን አንሰማም፣ ለገዢው ስርዓት አገልጋይ ሆነን መቀጠል ያለብን ብለው የሚመጡትን ደግሞ ሰራዊታችን ባፈሙዝ እያናገራቸው ነው ያለ። አንድ እንደው ምን አይነት ነገር ተፈጥሯል መሰለ? ማህደረ ማርያም የሚባል ከደብረ ታቦር በ4 እና በ5 ኪሎ ሜትር ውስጥ ካለ ቦታ ላይ ጦርነት እናካሄድ ነበርና ከዛ ቦታ ላይ ፍለፊት ምንሻዎች፣ ፖሊሶች ጦሬታ የሚወጡ ነው የሚላኩት። እነሱ በእኛ ሰራዊት ላይ ሲመቱና የኛ ሰራዊት እርምጃ ሲወስድ መከላከያ ሰራዊት ነን የሚለው ኃይል ሬሳቸውን እንኳን ለማንሳት አይፈልግም። ተዋርደው ነው የሚሞቱት፣ ጥሏቸው ነው የሚሸሽ እና ሰፊ የሆነ አሁን ላይ ዞት የመጣው ነገር ደግሞ የሳምንት ወይም የአንድ የሁለት ኦፕሬሽን ሂደት ነው ሊሆን የሚችል። በአንድ ኦፕሬሽንና በሁለት ኦፕሬሽን ሰራዊታችን ይህንን በተጠንቀቅ እየጠበቀው ስለሆነ አጸፌታውን ዱላ በመስጠት ልብ ብሎ እንዲቆም ልብ ብሎ እንዲያስብ እናደርገዋለን። እዛውጭ የመጨረሻ አቅሙን ነው እየተጠቀመ ያለ። በድሮን ነው የአማራን ህዝብ እየጨፈጨፈ ያለ። ሰሜን ሸዋ ላይም ጎጃም ላይም የትኛውም ቦታ ላይ አሁን ባለው ሁኔታ ላይ የድሮን ጭፍጨፋ ነው እያደረገ ያለ። 99% ንጹሃኖችን ነው የመታ ያለ። ይሄ ደግሞ ሆን ተብሎ የአማራን ህዝብ ለማዋረድ የአማራን ህዝብ በብዙ መንገድ በእግረኛ፣ በመድፍ፣ በከባድ መሳሪያዎች በዙ23 የሚችለውን ሁሉ አድርጓል። አሁንም አለኝ የሚለውን ኃይል እየተጠቀመ ነው ያለ። ሰራዊታችን ግን በምን ገብቶ በምን መውጣት እንዳለበት እንደ ጉና ክፍለ ጦር እንደ ጎንደር በጌምድር ኦሎይስ ጦርነት አለ። በርካታ የሚባሉ ጀውዶች ተፈጽመዋል። ሰሞኑን አንዳቤት ላይ፣ በገቢያ ላይ፣ ምክሬ የሚባል ቦታ እስቴ አጠቃላይ በየቦታው የገዢው ሰራዊት እንቅስቃሴ ያደርጋለሁ ይላል። የኛ ሰራዊትም አጸፌታዊ ምላሽ እየሰጠን እንገኛለን። አሁንም ለዚህ አውሬ ስርዓት ሰራዊታችን በተጠንቀቅ ላይ ቆሞ የሚመጣውን ለመመለስ እየጠበቅን እንገኛለን። እኛና እነሱ በቅርብ ኪሎ ሜትር ላይ እየተያየን ያለነ በዚህ ደረጃ ላይ እንገኛለን። መሳይ ሻለቃው ባንተ ምናልባት አሁን እንደ ስትራቴጂ እየተጠቀመ ያለው የአማራን ልጆች በአማራ አድማ በታኙም ሚሊሻውም የአማራ ልጆች ናቸው። ስለዚህ መከላከያውን የኋላ ደጀን እያደረገ ከፊት ለፊት እነዚህን እያስቀደመ ነው። በእርግጥ እናንተ በተደጋጋሚ ጥሪ አድርጋችኋል። ነገር ግን ለጥሪው ብዙም ምላሽ እየተገኘ አይደለም። እንደውም አሁን እንደምንሰማው ከሆነ የተበተኑት የአማራ ልዩ ኃይል አባላትን ከእንደገና አሰልጥኖ ወደ ውጊያም ማሰማራቱ እየተገለጸ ነው። ይሄ በአገዛዙ በኩል ከፍተኛ ደሞዝ ለመከላከያ ሰራዊት ለአንድ ወታደር የማይከፈልን ደሞዝ በ3 እና 4 እጥፍ ለሚሊሻውና ለአድማ በታኙ እየከፈለ ነው። እንግዲህ እንዲህ አይነት ስትራቴጂ ነድፎ ወደ ጦርነቱ የገባው ምናልባት ይህን እንዴት ታዩታላችሁ? ይሄ አገዛዙ ለጠመደው ፈንጂ ማምከኛ የሚሆን ስትራቴጂስ በእናንተ በኩል የለም? እንግዲህ እሱን እኛ እንደ ሰራዊታችንና እንደ ታላቁ የአማራ ህዝብ የሚያልከው ነገር ነው። በመጀመሪያ ደረጃ እኛ የእርስ በርስ ጦርነት አማራን በአማራ የማስበላት ሴራውን ቀድመን አጋልጠናል። ቀድመን ለህዝባችንም አሳውቀናል፣ ጥሪም አድርገናል። በየከተማዎች ሁሉ በራሪ ወረቀቶችን በትነናል። እነዚህንን ሁሉ ተቀብሎ በርካታ ምንሻ መጥቷል፣ በርካታ ፖሊሶች መጥተዋል፣ በርካታ
አድማ ብተናዎች መጥተዋል። በክብር ተቀብለን እኛ ጋር አብረውን እየታገሉ ነው ያሉ እንዳንድ ሆዳደር የካድሪው አገልጋዮች ምንም ብትላቸው የማይሰሙ አንተም እንዳልከው መደበኛ ሰራዊት ነው የሚለው አሁን ላይ ሰራዊት የለውም መንግስት። ይሄ መንግስት ተብየው ስርዓት ይሄ አሸባሪ 4 ኪሎ ላይ የመሸጋ አሸባሪ ስርዓት አሁን ላይ አለኝ የሚለውን ሰራዊት ጨርሷል። የመጨረሻ እስትንፋስ አድርጎት ያለው ትናንትና በብጣሽ ወረቀት በህዋቱ በነበረው ጦርነት አጽማቸው ሳይለቀም እናት የልጇን መርዶ በውል ሳትረዳ ብጣሽ ወረቀት የበተነውን ልዩ ኃይል መልሰን ጥሪ ያደረግን በሚል ማድረጉን ብቻ ሳይሆን ዘላቂነት የሌለው ለዩ ጥቅም በመደለል ሞዝን ከመደበኛ ሰራዊቱ በላይ እጥፍ ድርብ ከፍላለው በሚል አምቶ የሳት ቀለብ አርጓቸዋል። እኛ ይሄ በመንግስት በኩል ስናየው በዚህ መንግስት ተብየው ባለው በስርዓቱ ስናየው ሌላ አማራጭ የለውም። የመጨረሻ እስትንፋሱን ለማቆየት ይሄን ነው የተጠቀመ ያለ። በአድማ ብተናዎች በፖሊሶች በምንሻዎች ደግሞ እኛ ያለነው አካሄዱ ትክክል አይደለም። በርካታ ማሳያዎችን አሳይተናል። በስነ ስርዓትም ያውቁታል እየሆነ ያለውን ነገር። ከዚህ አንፃር በርካታ ሰዎች በየት እንንጣ እንዴት እንንጣ ተቀበሉን በሚል አይደለም ምንሻ አድማ ብተና ፖሊስ ይቅርና የገዢው ሰራዊትም በብዛት የኛን ትግል እየተቀላቀለ ነው ያለ። እኛ ሰራዊትም ይህንን ኃይል ትክክለኛው መንገድ መርጦ ስለመጣ በማመስገን ጭምር ተቀብለን የሚያስፈልገውን እያደረግን እንገኛለን። በምንሻ ወንድሞቻችን ላይ በዚህ አጋጣሚ ማስተላለፍ የምንፈልገው ለህዝባችን እንግዲህ አንድ ምንሻ በዚህ አስከፊ ስርዓት ውስጥ ሲሳተፍ ልጆቹን ሚስቱን መሰል ቤተሰቡን ጥሎ ነው የሚሄደው። የነዚህንን ባንዳ የነዚህንን አማራ ከጅ የሆኑ ምንሻዎችን ማንኛውም አርሶ